ክርክር ውስጥ ተሳታፊ የሚሆኑ ወገኖች በህጉ ከሰጣቸው ስያሜ አንጻር ቃላቶችን እያነሳን እናያለን። እንግዲህ በመጀመሪያ የምታገኟቸው በጣም ኮመን የሆኑ ብዙዎቻችሁ የምታውቋቸው ናቸው። ከሳሽ ማለት ለምሳሌ በፍትሐብሔር ክስ በፍርድ ቤት የሚጀምር ሰው፣ የሚያቀርብ ሰው፣ ክሱን የሚከፍት ሰው ማለት ነው። በዚህኛው ተቃራኒ ያለው ደግሞ ተከሳሽ ወይም ደግሞ ዲፌንዳንት ማለት ክሱ የቀረበበት ሰው፣ ዳኝነት የጠየቀበት ሰው፣ በከሳሽ የቀረበበትን ክስ የሚከላከለው ሰው ማለት ነው። እንደዚህ አይ ቲንክ ብዙም ተጨማሪ ማብራሪያ ያስፈልጋቸው አብዛኞቻችሁ የምታውቋቸው ትችላላችሁ። አመልካች ይህ ቃል በተለያየ መንገድ ጥቅም ላይ ይውላል። በዋናነት ግን በሰበር ችሎት የህግ ስህተት አለ ብሎ አንድ ወገን አቤቱታ ሲያቀርብ አመልካች ይባላል። በተቃራኒ ያለው ወገን ደግሞ ተጣሪ በሚል እንለየዋለን። ነገር ግን አመልካችና ተጣሪ በሌሎች ጉዳዮችም ለምሳሌ በባልና ሚስት ክርክር ለምሳሌ ሁለቱም ከሳሽ እና ተከሳሽ ባለመሆናቸው አመልካችና ተጣሪ ሊሆን ይችላል። አመልካች በማናቸውም ክርክር ላይም መብት ወይም ጥቅም አለኝ የሚል ሰውም እግር እንዲነሳለት ሊሆን ይችላል ወዘተ ሊያመለክት ይችላል። አመልካች ማለት በዋናነት ቅድም ተጠቀስኩት ሰበር ችሎት በሚደረግ ክርክር ያሉ ወገኖች አመልካችና ተጠሪ ነው የሚባሉት። ሪስፖንደንት ከሳሽና ተከሳሽ በመጀመሪያ ደረጃ ፍርድ ቤት በሚደረግ ክርክር ላይ ያሉ ወገኖች ሲሆኑ በክርክሩ በይግባኝ ደረጃ ላይ ከሆነ ደግሞ ይግባኝ ባይና መልስ ሰጪ ናቸው። ይግባኝ ባይ ማለት እንግዲህ በአንድ ፍርድ ቤት ውሳኔ ቅር የተሰኘና ጉዳዩ በከፍተኛ ፍርድ ቤት በድጋሚ እንዳይታይለት የሚጠይቅ ወገን ነው። በዚሁ ደግሞ መልስ ሰጪ ይግባኝ ባይ ላቀረበው የይግባኝ መልስ የሚሰጠው ወገን ይግባኝ የተጠየቀበት ወገን ማለት ነው። የተከሳሽ ከሳሽ ይሄ በእንግሊዝኛ ካውንተር ክሌም የሚባለው አንድ ተከሳሽ ሲከሰስ እሱም በተራው በከሳሹ ላይ ዳኝነት የሚጠይቅበትና በከሳሽ ላይ ክስ ሲያቀርብ ያ ተከሳሽ የተከሳሽ ከሳሽ ይባላል። መጀመሪያ ላይ እንደ ተከሳሽ በክርክር ውስጥ ተካፋይ ነበረ። ነገር ግን በራሱ በኩል ከከሳሹ ላይ ዳኝነት በመጠየቅ ክስ የሚያቀርብ ወገን የተከሳሽ ከሳሽ ይባላል። የዚህኛው ተቃራኒ ደግሞ የከሳሽ ተከሳሽ ይባላል ማለት ነው። ከሳሽ ክሱን አቅርቧል። በተከሳሹ ሲከሰስ ወይም ካውንተር ክሌም ሲቀርብበት ደግሞ የከሳሽ ተከሳሽ ይባላል ማለት ነው። ጣልቃ ገብ እንግዲህ ቃሉን በትክክል ለመጠቀም ያክል ጣልቃ ገብ በፍትሐብሔር ስነ ስርዓት ህጉ ላይ 41 ላይ የተመለከተው ነው። በሌሎች ወገኖች መካከል ባለ ክርክር ውስጥ ጥቅም የተነካ የሚል ጥቅም ያለው ውሳኔው ሳይሰጥ በፊት ወደ ክርክሩ የሚቀላቀል ማንኛውም ሶስተኛ ወገን ማለት ነው። በክርክሩ መሀል ገብቶ መብቱን ለማስከበር ጥቅሙን ለማስከበር አቤቱታ የሚያቀርብ ነው። ይሄ ለምሳሌ ንብረት፣ ሁለት ሰዎች የሚከራከሩበት ንብረት የራሱ ከሆነ ይሄ ንብረት የኔ ነውና ክርክሩ በሁለቱ ወገኖች መካከል ሊቀጥል አይገባም ብሎ አቤቱታ ሊያቀርብ ይችላል። እንዲሁም ደግሞ ሌሎች በሁለቱ ወገኖች የሚያደርጉት ክርክር ጥቅሙን የሚነካ ከሆነ አቤቱታ የሚያቀርብ ነው። ይሄ 41 ነው። ጣልቃ ገብ እንግዲህ በ41 ነው። አንዳንድ ጊዜ ከ43 ጋርም የሚምታታበት አጋጣሚ ስለሚኖር ተቃዋሚ ወይም ደግሞ የመቃወም አመልካች ቅድም ጣልቃ ገብ በስር ፍርድ ቤት ክርክር ውስጥ ሲካሄድ መብትና ጥቅም አለኝ ብሎ ጣልቃ የሚገባ እንደሆነ አይተናል። ነገር ግን ይህን እድል ያላገኘና ክርክሩን ሳያውቅ ውሳኔ ከተወሰነ በኋላ ውሳኔ ወይም ደግሞ ፍርዱ መብትና ጥቅሙን የሚጎዳ መሆኑ የተረዳ ወገን የሚያቀርበው ፍርዱ እንዲሰረዝለት ወይም ደግሞ እንዲሻርለት የመቃወም አቤቱታ ያቀርባል። ያ ወገን እንግዲህ የመቃወም አመልካች ይባላል። ይሄ ማለት በፍርድ ቤት የተሰጠ ክስ ማስፈጸሚያ ትዕዛዝ በሶስተኛ ወገን ንብረት ላይ ተሰጥቷል በማለት ውሳኔውን የሚቃወም ወገን ነው። ይሄ በትክክልም ነው። በነገራችን 358 አይደለም። በእርግጥ እዚህ ጋር ስህተት ነው። በአፈጻጸም ላይ ከሆነ እግዱ እንዲነሳ አቤቱታ መቅረብ ይችላል። ያ ምንድነው? የአፈጻጸም ተቃዋሚ በመሆን የአፈጻጸም ጣልቃ ገብ በሚሆን ክርክር ውስጥ መግባት ይችላል። ነገር ግን 358 ፍርዱን ነው የሚቃወመው። ፍርዱ እንዲሻር ነው አቤቱታ የሚያቀርበው ማለት ነው። ያም እንዳለ ሆኖ ግን አንድ ወገን በሶስት አይነት መንገድ ነው መብትና ጥቅም የሚያስከብረው። ቅድም እንዳልኩት በጣልቃ ገብነት ሁለቱ ወገኖች በሚያደርጉት ክርክር ላይ በመጀመሪያ ደረጃ ከፍትሐብሔር ክርክር ላይ ጣልቃ በመግባት ይሄ ካልሆነ ደግሞ ፍርዱ እንዲሻርለት ኢቭን ከዛ በፊትም በተለይ እግድና የመሳሰሉ ነገሮችን ለማስመታት ከሆነ ደግሞ የአፈጻጸም ማመልከቻ ማስገባት ይችላል ማለት ነው። የዚህ ተቃራኒ ደግሞ መልስ ሰጭ ነው።
ተወካይ ሪፕሬዘንታቲቭ ፓርቲ ይሄ በ38 ቁጥር 1 የተመለከተው ብዙ ሰዎች አንድ አይነት ጥቅም ወይም ደግሞ የጋራ የሆነ ጥቅም ኖሯቸው ክርክር ውስጥ በሁሉም ስም ፍርድ ቤት እንዲከራከሩ ፈቃድ የተሰጠው አንድ ወይም ከዛ በላይ የሆነ ሰው ማለት ነው። ሁሉም ተንጋግተው ፍርድ ቤት ከሚመጡ ይልቅ እነዛን ወክሎ በፍርድ ቤት እንዲከራከር ፈቃድ የተሰጠው አንድ ወይም ከአንድ በላይ የሆነ ሰው ማለት ነው። እዚህ ጋር ነው እንግዲህ ሶስተኛ ወገን ተከሳሽ ጣልቃ ገብ አይደለም። ይሄ የ43 የሚመለከት ነው። ይሄ ምን ማለት ነው? መጀመሪያ የክሱ አካል ያልነበረ ነገር ግን ሙሉ በሙሉ ወይም በከፊል ከመጀመሪያው ተከሳሽ ጋር ተጠያቂ በመሆኑ ካሳውን ወይም ደግሞ ግዴታውን ወይም ደግሞ ድርሻውን ከተከሰሱ ጋር ሆኖ ድርሻውን እንዲከፍል በተከሳሹ ጠያቂነት ወደ ክርክሩ የሚገባ ተከሳሽ ነው። ይህ ነው ሶስተኛ ወገን ተከሳሽ። ስለዚህ ጣልቃ ይግባልኝ ተብሎ አንድ ወገን ሲገባ ያ ወገን ጣልቃ ገብ ሳይሆን ሶስተኛ ወገን ተከሳሽ ነው። ያ ወገን ከመጀመሪያው ተከሳሽ ጋር ለከሳሹ በድርሻው ልክ ካሳ ወይም ደግሞ መዋጮ ለመክፈል የህግ ግዴታ ያለበት ተጠያቂነት ያለበት ማለት ነው ሶስተኛ ወገን ተከሳሽ። ያም እንዳለ ሆኖ ግን ሶስተኛ ወገን ተከሳሽ ሌላም ትርጓሜ ያለው በተለይ በ40 ንዑስ ቁጥር 2 መሰረት በእንግሊዝኛው ኢንዲስፔንሰብል ፓርቲ ከሆነ በተከራካሪ ወገኖች ጠያቂነት ወይም ደግሞ ብዙውን ጊዜ በፍርድ ቤት በራሱ አነሳሽነት የሚጨምረው ወገን ነው። ኢንዲስፔንሰብል ፓርቲ ምን ማለት ነው? ለክርክሩ አስፈላጊ የሆነ ክርክሩ እሱ በሌለበት ቢሰጥ መብትና ጥቅሙን ሊጎዳ ስለሚችል ፍርድ ቤቱ ክርክር ውስጥ ገብቶ እንዲከራከር ትእዛዝ ሰጥቶ በተከሳሽነት ገብቶ የሚከራከር ወገን ነው። በዚህ ጉዳይ ላይ የሰበር ችሎትን በርካታ አስገዳጅ ሕግ ትርጓሜ ሰጥቷል። በተለይ የማይንቀሳቀስ ንብረትን በተመለከተ ሁለት ሰዎች ክርክር በሚያደርጉበት ጊዜ የማይንቀሳቀስ ንብረቱን ይዞ የሚገኘው ወገን የግድ አስፈላጊ ነው፣ ለክርክሩ አስፈላጊ ነው። እሱ በሌለበት ክርክር ሊደረግ አይችልም። ሁለት ሰዎች አንዳንድ ጊዜ ምን አይነት ነገር አለ መሰላችሁ? ሁለት ሰዎች ንብረቱን የያዙን ሰው ትተው አንዳንድ ጊዜም በመስማማት ለአንደኛው ወገን ፍርድ እንዲሰጥ በማድረግ አፈጻጸም ላይ ንብረቱን የያዙ ሰው ላይ ችግር ይፈጥራሉ። ስለዚህ ሰበር ችሎቱ በተለይ የማይንቀሳቀስ ንብረትን በተመለከተ ክርክር ሲደረግ ንብረቱን በእጁ የያዘው ሰው ኢንዲስፔንሰብል ፓርቲ እንደመሆኑ መጠን በሶስተኛ ወገን ተከሳሽነት ከ43 ውጭ በፍትሐ ብሔር ስነ ስርዓት ሕግ ቁጥር 40 ንዑስ ቁጥር 2 መሰረት ኢንዲስፔንሰብል ፓርቲ በመሆኑ ወደ ክርክሩ መግባት አለበት በሚል በበርካታ መዝገቦች ላይ አስገዳጅ ሕግ ትርጉም ሰጥቷል። መስቀለኛ ይግባኝ ወይም ደግሞ ክሮስ አፔላንት ማለት ይግባኝ ባይ የይግባኝ አቤቱታውን ያቀረበበት ወገን መልስ ሰጪ ማለት ነው። እርሱም በተራው ደግሞ በስር ፍርድ ቤት በከፊል ያልተወሰነለት ነገር ካለ፣ በከፊል የተረታው ነገር ካለ እሱም የስር ፍርድ ቤት በከፊል ቅር የተሰኘበትን ነገር ገልጾ በዛው መዝገብ ላይ የሚያቀርበው አቤቱታ የሚያቀርብ ሰው ነው። ይሄ መስቀለኛ ይግባኝ ባይ ይባላል። ስለዚህ በሌላ አነጋገር መልስ ሰጪው መስቀለኛ ይግባኝ ባይ ይሆናል። ይግባኝ ባዩ ደግሞ መስቀለኛ መልስ ሰጪ ይሆናል ማለት ነው። የህግ ተወካይ ወይም ደግሞ ሌጋል ሪፕሬዘንታቲቭ ይህ በ34 ንዑስ ቁጥር 1 ነው። በፍትሐ ብሔር ስነ ስርዓት ሕጉ በህግ አቅም ውስንነት ያለን ሰው ለምሳሌ ለአቅመ ደካማ ያልደረሰ የአእምሮ በሽተኛ ሆነ እድሜው አነስተኛ በመሆኑ የተነሳ በሞግዚት በንብረት አስተዳዳሪ በፍርድ ቤት በተሾመ ጠባቂ ወዘተ የሚከራከር ሰው ማለት ነው። የህግ ተወካይ ማለት ከህግ በመነጫ ለመከራከር ስልጣን ያለው ማለት ነው። ይህም የንብረት አስተዳዳሪ ሊሆን ይችላል፣ ተወካይ ሊሆን ይችላል። ቲክቶክ ወደዛ ሂድ። እሺ፣ በቀጣይ አቃቤ ህግም ደግሞ በ41 መሰረት ጣልቃ ገብ ሊገባ ይችላል በተወሰኑ ጉዳዮች ላይ። ለዚህ ነው አቃቤ ህግም በፍትሐ ብሔር ጉዳይ ላይ ስሙ የተጠቀሰበት ወገን እንደ አንድ ተከራካሪ በህግ ለምሳሌ በሲቪል ሁኔታ በስነ ምግባራዊ ብቃት ማጣት ወይም ደግሞ ከጋብቻ ጋር በተያያዘ አቃቤ ህግ በስነ ስርዓት ህጉ በተጠቀሱ ጉዳዮች ላይ ጣልቃ ሊገባ ይችላል። የጋራ ከሳሾች ወይም ደግሞ ጆይንት ፕሌንቲፍ በተመሳሳይ የንግድ ልውውጥ ወይም ተከታታይ የንግድ ልውውጦች ምክንያት ይገባኛል መብት ያላቸውና የጋራ የህግ ወይም የፍሬ ነገር ጥያቄ የሚያነሱ ሰዎች አንድ ላይ ሆነው ክስ ሲያቀርቡ ነው። የጋራ ተከሳሾች ደግሞ መልስ የሚሰጡ ወገኖች ናቸው። የፍርድ ባለዕዳ ማለት ደግሞ ፍርድ ውሳኔ የተሰጠበት የውሳኔውን ይዘት ለምሳሌ የተወሰነበት ገንዘብ መክፈል ከሆነ ንብረት ማስረከብ የመፈጸም ግዴታ ያለበት የተፈረደበት የአፈጻጸም ማመልከቻ የተከፈተበት ወገን ማለት ነው። በዚሁ በተቃራኒው ደግሞ የፍርድ ባለመብት መብቱ የተሰጠለት የተፈረደለት ገንዘብ እንዲከፈለው ፍርዱ እንዲፈጸምለት ውሳኔ የተሰጠለት ወገን ማለት ነው። የፍርድ ባለዕዳ ተቃራኒ ማለት ነው። እሺ